ፊልሙ ሲጀምር ወደ አንድ ድግስ እያመሩ የነበሩ ሶስት ወጣቶችን እያሳየን ይጀምራል። ወጣቶቹም መንገዱ ጭንቅንቅ ስለሆነባቸው ጉግል ማፕን በመጠቀም ሌላ አማራጭ መንገድን ለመጠቀም ይወስናሉ። ከዚያም ለሆነ ያክል ደቂቃም በመኪናቸው ከሄዱ በኋላ በመጨረሻ አንድ በር ጋር ይደርሳሉ። ከበሩ ወዲያም በብዛት የሚቆጠሩ ቤቶች ይገኙ ነበረ። እንደ ድል ሆኖም አንዲት በቅንጡ መኪና ውስጥ የነበረች ሴት ወደ እነሱ ጋር ትመጣለች። እሷም ከነዋሪዎቹ መካከል አንዷ ስለነበረች በሩ እንዲከፈትላት ታደርጋለች። እነሱም አንድ ጓደኛቸውን ለማግኘት እዚህ እንደመጡ ከነገሯት በኋላ በመጨረሻ በሩን ለነሱም እንድትከፍትላቸው ያደርጋሉ። በዚህ መልኩም ወደ ውስጥ ይገባሉ። ነገር ግን ስለገቡበት መኖሪያ አካባቢ ምንም የሚያውቁት ነገር አልነበረም። ይሄ የ2026ቱ ዘጌትስ ነው። ለሆነ ያክል ደቂቃም በቤቶቹ መሃል ከተጓዙ በኋላ መውጫ በሩ ጋር ይደርሳሉ። ቢሆንም ግን በሩ የተዘጋ ነበረ። ሌላም መውጫ ስላጡም እዛ አካባቢ ኑሮ የነበሩ ሰዎችን እንዲረዷቸው ይጠይቋቸዋል። ቢሆንም ግን ማናቸውም እነሱን ለመርዳት ዝግጁ አልነበሩም። ብዙዎቹ ሰዎችም ባህሪያቸው የተለየ አይነት ይመስላል። ሲያዋሯቸውም ለማዋራት እንኳን ፈቃደኛ አልነበሩም። በመጨረሻም ከዚህ በፊት ተመልክተው የነበሩትን ያንኑ ቀይ መኪና ይመለከታሉ። ከዚያም መኪናው ቆሞበት ወደ ነበረው ወደ ትልቁ ቤት ያመራሉ። ምናልባትም ያቺ ሴት በድጋሚ ትረዳናለች ብለው አስበው ነበር ወደዚህ የመጡት። እነዚህ ሶስት ወጣቶችም ስማቸው ታዮን፣ ኬቪን እና ዴሪክ ነበረ። ቢሆንም እርዳታ ከማግኘት ይልቅ ግን አንድ የሚያስደነግጥን ነገር ይመለከታሉ። ይህም በቤት ውስጥ ያቺኑ ሴት አንድ ሰው ሲገላት ነበር የተመለከቱት። ልክ እሱም ቀና ብሎ በተመለከተበት ሰዓት ላይም እነሱም እየተመለከቱት እንደሆነም ይመለከታል። ከዚያም ሳያመነቱም ታየንና ጓደኞቹ ሮጠው ከዛ ማምለጥ ይጀምራሉ። ሰውየውም እንደዛው እነሱን ይከተላቸዋል። ለጥቂትም ከተኩስ ከተረፉ በኋላ ወደ ፖሊስ ለመደወል ይሞክራሉ። ቢሆንም ግን እንደሚጠበቀው በአካባቢው ላይ ኔትወርክ የለም። ድንገትም መሳሪያ ይዘው የነበሩት ሁለት ሰዎች ወደዛ ጋር ይመጡና እነሱ ላይ መተኮስ ይጀምራሉ። ይህም ድጋሚ መሮጣቸውን እንዲቀጥሉ ያደርጋቸዋል። በመጨረሻም ዴሪክ እና ጓደኞቹ በአንድ ቤት መኪና ማስቀመጫ ውስጥ ለመደበቅ ይወስናሉ። ነገሮች እስኪረጋጉም ጊዜ ድረስ እዛ ለመቆየት ነበር እቅዳቸው። ይህ በእንዲህ እንዳለ ያቺ ሴት ላይ ጥቃት የደረሰባት ሰው ጄኮብ እንደሆነ እንመለከታለን። ከወደቀችው ሴት ፊት ለፊትም ሆኖም ምን ማድረግ እንዳለበት ማሰብ ይጀምራል። በተፈጠረው ነገርም ደንግጦ ነበረ። ቢሆንም ግን በእሱና በእሷ መካከል የነበረው ግንኙነት ምን አይነት እንደነበረ የምናውቀው ነገር የለም። ዴሪክ እና ጓደኞቹ ምስክር እንደሆኑም ከተገነዘበ በኋላ ጄኮብ እነሱን ለማደንና ለመያዝ ይወስናል። እነሱ ከተደበቁበት ቤት አቅራቢያ በሌላኛው በኩል ባለው ቤት ፊት ለፊት ይቆማል። ከዚያም እዛ ትኖር የነበረች አንዲት ሴትም በዚህ አካባቢ ሶስት ፊታቸው በደንብ የማይታወቁ ወጣቶች መግባታቸውን ትነግረዋለች። ሐሳቧም እነሱን ከተመለከተ ጥንቃቄ እንዲያደርግ ነበረ። ቢሆንም ከዛ ውጪ ስለተፈጠረው ነገር ግን የምታውቀው ነገር አልነበረም። ጄኮብም ከዛ ከሄደ ከትንሽ ደቂቆች በኋላ ድንገት የቤቱ ባለቤት መብራቱን ያበራና ያስደነግጣቸዋል። ይህም ሰው ክሪስቶፈር ይባላል። ሽማግሌ ሰው ሲሆን በዚህ ቤትም እየኖረ የሚገኘው ብቻውን ሲሆን ከሌሎቹ ነዋሪዎችም የተለየ አይነትም ሰው ነበረ። ጊዜ ሳያባክንም ዴሪክ የተመለከቱትን ነገር በሙሉ መናገር ይጀምራል። ያቺ ሴት ስትገደልም ስለተመለከቱ የሱን ስልክ እንዲያበድራቸውና ለፖሊስ እንዲደውሉም ሀሳብ ያቀርባሉ። ከዚያም ክሪስቶፈር ወደ ቤት ውስጥ እንዲገቡ ያደርጋቸውና ውስጥ ሲገቡም በብዛት የሚቆጠሩ የተለያዩ ዋንጫዎችን ይመለከታሉ። ይህም የሆነው ክሪስቶፈር ከዚህ በፊት አትሌት ስለነበረ ነበር። እሱም እንዲቀመጡ ካደረጋቸው በኋላ መጠጥ ይሰጣቸዋል። ዴሪክና ጓደኞቹም እንደዛው እዚህ ሊመጡ የቻሉበትን ምክንያትና የተመለከቱትን ነገር በሙሉ በግልጽ ይነግሩታል። ቢሆንም ግን ያ ግድያ ሲፈጸም የተመለከቱት በአካባቢ ውስጥ ባለ ቅንጡና ትልቁ ቤት ውስጥ እንደሆነ በሚናገሩበት ሰዓት ላይ ክሪስቶፈር በመደንገጥ ከመቀመጫ ይነሳል። ከዚያም መሳሪያውን ይዞ ከመጣ በኋላ እያወሩ ያሉት ስለ ጄኮብ እንደሆነ ይነግራቸዋል። ምክንያቱም ይህ ሰው ፓስተርና የዚህ አካባቢም ዋና መሪ ነበረ። ክሪስቶፈርም ያንን ሰው በመክሰሳቸውም በጣም ተናዶ ነበረ። መሳሪያውንም እነሱ ላይ በደቀነበት ሰዓት ላይም ታየን መስቀሉን በማውጣት የተናገሩት ነገር በሙሉ እውነት መሆኑን መማል ይጀምራል። ቢሆንም ግን ክሪስቶፈር እነሱን ከማመን ይልቅ ወደ ጄኮብ በመደወል ሶስቱ ወጣቶች እሱ ቤት ውስጥ እንደሚገኙ ይናገራል። እነ ታየንም ጄኮብ እየመጣ መሆኑን በተገነዘቡበት ሰዓት ላይ መጠጡን ሰውየው ላይ ደፉበትና በዛ አዘናግተው ወዲያው ከዚያ ያመልጣሉ። በፊት ለፊቱ በርም ሊያመልጡ በሞከሩበት ሰዓት ላይ ጄኮብ እየመጣ መሆኑን ይመለከቱና በጓሮ በኩል ለመውጣት ይወስናሉ። ቢሆንም በዛ በኩል ግን የክሪስቶፈር ኃይለኛ ውሻ እየጠበቃቸው ነበረ። ቢሆንም ግን እንደምንም ብሎ ያመልጡታል። ዴሪክና ጓደኞቹ መደበቂያቸውን በሚፈልጉበት ሰዓት ላይ ክሪስቶፈር ወደ ቤቱ ለመጣው ጄኮብ የተፈጠረውን ይነግረዋል። ምንም እንኳን ሁሉንም ነገር ቢነግሩትም እሱ ግን እንዳላመናቸው ነበር የነገረው። ምክንያቱም እንደ ጄኮብ ያለ ፓስተርና የዚህ አካባቢ መሪ እንደዚህ አይነት ነገርን ይፈጽማል ብሎ የሚያምን ማንም ሰው የለም። ቢሆንም ግን ባወራሩ ላይ ይህ ነገር ተፈጽሞ እንደሆነ የሚል ጥርጣሬ እንዳለው ያስታውቅ ነበር። ስለዚህም በመጨረሻ ለፖሊሶች ሊደውል ችሏል። ብዙም ሳይቆይም ወጣቱ ፖሊስ የሆነው ቦቢ
ወደዛ ይመጣል። ጄኮብና እዛ አካባቢ ኖር የነበሩትንም ሰዎች በሙሉ በደንብ ያውቃቸው ነበረ። ቦቢና ክሪስቶፈር ፊት ለፊትም ጄኮብ የተፈጠሩትን ነገሮች ለራሱ ጥቅም ያዞራቸዋል። ያስመሰለውም ዴሪክና ጓደኞቹ በዚህ አካባቢ ውስጥ ገብተው የጠፉ ሰዎች መሆናቸውን ነበረ። ስለዚህም ከዚህ አካባቢ ለመውጣት እርዳታ ያስፈልጋቸዋል። በዚህ መልኩም ጄኮብ ቦቢን ወጣቶቹ እርዳታ እንደሚያስፈልጋቸው በማሳመን ሲያገኛቸው ወደሱ ጋር እንዲያመጣለት ይነግረዋል። ጄኮብና ቦቢም እነሱን ለመፈለግ በወጡበት ሰዓት ላይ ክሪስቶፈር ውሻውን ተከትሎ ወደ ጓሮ በማምራት ያልጠበቀውን ነገር ያገኛል። ይህም የታየን መስቀል ሲሆን ከአጥሩ ላይ በዘለለበት ሰዓት ላይም ነበር የወደቀበት። በላዩ ላይ የተጻፈው ስምም ታየን መሆኑን ከተመለከተ በኋላ ወጣቶቹ የነገሩት ነገር ስማቸውን ጨምሮ እውነት እንደሆነ ይገነዘባል። ይህም ክሪስቶፈርን እንዲደነግጥ ያደርገዋል። ምክንያቱም ፓስተሩ ገዳይ ነው የሚል ሀሳብ መጥቶበታል። ታየንም ስሙን በእውነት የሚናገር ከሆነ የጄኮብን ገዳይነት ለምን ሲል ይዋሻል ብሎ ማሰላሰል ይጀምራል። በተመሳሳይ ጊዜ ጄኮብ እና ቦቢም በመኪናቸው ፍለጋቸውን ይቀጥላሉ። ጄኮብም በመጨረሻም የነ ዴሪክን መኪና ያገኛል። በውስጡም መኪና ውስጥ ቀርቶ የነበረ የታየንን ስልክ ያገኛል። ወደ እነ ዴሪክ ስንመለስ በአንዱ ቦታ ላይ ተደብቀው ሳለ ከሩቁ ይዘጋጅ የነበረ አንድ ድግስን ይመለከታሉ። ያንንም ከተመለከቱም በኋላም በወጣቶቹ መሃል ክርክር ይነሳል። ምክንያቱም ዴሪክ ወደዛ ሄዶ ከሰዎቹ መካከል ስልክ የሚያበድረው ሰው አግኝቶ ወደ ፖሊሶች መደወል ይፈልግ ነበር። ቢሆንም ታየንና ኬቪን ግን በዚህ ሐሳቡ አልተስማሙ። ስለዚህም በመጨረሻ ዴሪክ ብቻውን ወደዛ ለመሄድ ይወስናል። ልክ ወደ ሰዎቹ ጋር በቀረበበት ሰዓት ላይ ሰዎቹ ሁሉም እርስ በርስ ይተዋወቁ ስለነበረ ፊቱን የማያውቁት ሰው እንደመጣ ይገነዘባሉ። እናም እዛ ውስጥ የጠየቃቸው ሰዎች በሙሉ የሚፈልገውን ነገር ሊሰጡት ፈቃደኛ አልነበሩም። ተስፋ ቆርጦም ልክ ሊሄድ ባለበት ሰዓት ላይ ከሩቁ በመካከለኛው እድሜ ውስጥ የምትገኝ አንዲት ሴትን ይመለከታል። እሷም እዛ ካሉት ሰዎችም የተለየች አይነት ሴት ትመስላለች። ሄዶም ባወራት ሰዓት ላይ እንደጠበቀው የዋ ሴት ነበረች። ወደ ቤት ውስጥም እንዲገባም ከፈቀደችለት በኋላ የቆሸሸውንም ልብሱንም እንዲቀየርም ታደርገዋለች። ዴሪክም በመጀመሪያ ሁሉንም ነገር ገልጦ ከመናገሩ በፊት ስለ ጄኮብ ይጠይቃታል። በስልኳም ላይ አንድ የሚያስደነግጠውን ነገርም ይመለከታል። ይህም ጄኮብ ሚስት እንዳለው ነበር። ያ ብቻ ሳይሆን ሚስቱ ባለስልጣንም ነች። እናም በፓርላማው ላይም ቦታም ነበራት። ይህም ዴሪክ ላይ አንድ ጥያቄን ይፈጥርበታል። ጄኮብም ያገባ ሰው ከሆነ ከዚህ በፊት ጥቃት ያደረሰባት ሴት ታዲያ ማን ነች? ያቺም ሴት ይህ አካባቢና ህብረተሰቡ እንዴት እንደተገነባ መናገር ትጀምራለች። የዚህ ሐሳብ አመንጪ ጄኮብ ሲሆን በትንሽ ቦታ ላይ በህግና በስርዓት ውስጥ ተቆጣጥሮት የሚያኖረውን ሰው ፈጥሯል። ያም ደግሞ የሚመሰረተው መጽሐፍ ቅዱሳዊ በሆነ ህጎች ላይ ነበረ። የሚያውቃቸውንም የመጽሐፍ ቅዱስ ቃላትን በመጠቀም በዓለም ላይ ይገኙ የነበሩ የተለያዩ ባለሀብቶችን በማሰባሰብ እዚህ ቦታ ላይ እንዲሰፍሩ አድርጓቸዋል። እናም በእነሱም ትልቅ ተቀባይነትንም አግኝቷል። ምንም እንኳን ዴሪክ ይህች ሴት በቀላሉ እንደማታምነው ቢያውቅም በመጨረሻ ግን የተመለከተውን ነገር ይነግራታል። እሷም ተጠራጣሪ አይነት ሴት ስትሆን ነገር ግን እንዲሁ በቀላሉ አላመነችውም። ይህም እዚህ አካባቢ በሚኖረው ህብረተሰብና ለአመታት የተገነባውን እምነት የሚያፈርስ ነገር እንደሆነም ትነግረዋለች። ይሁን እንጂ የእሱ ፍላጎት መሆኑን ተከትሎ ልትረዳው ስትል ወደ ፖሊስ ትደውልለታለች። ከዚያም ከቤቷም እንዲወጣም ታደርገዋለች። ከደቂቃዎች በኋላ ቦቢን በአካባቢ ሲፈለገው ቆይቶ በመጨረሻ መንገድ ላይ ተቀምጦ ያገኘዋል። ጊዜ ሳያባክንም ዴሪክን ወደ መኪና ውስጥ ካስገባው በኋላ ወደ ጄኮብ ለመውሰድ ይወስናል። ወደ ታይንና ወደ ኬቪን ስንመለስ ሁለቱ ብቻቸውን ጉዟቸውን ለመቀጠል ይወስናሉ። በዚህም መሃል ላይም በአንድ የልደት ድግስ ላይ የነበረችን አንዲት ሴት ያገኛሉ። እሷም ልክ እንደነሱ ከዚህ ህብረተሰብ ጋር መሆን አትፈልግም ነበረ። እንዳለመታደል ሆኖ ግን አሁን ተይዛ ያለችው እሷን በሚያፈቅራት የድግሱ አዘጋጅ ነበረ። ታይንም ይህንን ከሰማም በኋላ ወደ ቤት ውስጥ በመግባት ይዟት የነበረውን ወጣት ይመታዋል። ከዛ በተጨማሪም ከዚህ ቦታ የሚያስወጣቸውን የበሩን ኮድም ይጠይቀዋል። ከዚያም የሚፈልጉትን ነገር ካገኙም በኋላ ታይንና ያቺ ሴት ከዛ ቤት ውስጥ ይወጣሉ። ከዚያም ከኬቪን ጋር በመሆንም ጉዟቸውን ይቀጥላሉ። ልክ ሊሄዱ ባሉበት ሰዓት ላይም ታይንና ኬቪን ድንገት በፖሊስ መኪና ውስጥ የነበረውን ዴሪክን ይመለከቱታል። ያቺ ወጣት ሴትም መኪናው እየሄደ የሚገኘው ፖሊስ ጣቢያው ከሚገኝበት ቦታ በተቃራኒ አቅጣጫ እንደሆነ ትነግራቸዋለች። የሆነ ልክ ያልሆነ ነገር እንዳለም ከተገነዘቡም በኋላ ታይንና ኬቪን እዚሁ ለመቆየትና ዴሪክንም ለማዳን ይወስናሉ። በተመሳሳይ ጊዜ ዴሪክ ወደ ጄኮብ ቤት ይወሰዳል። ቦቢም ልክ እንደተጠየቀውም እሱን አሳልፎ ለጄኮብ ይሰጠዋል። ቢሆንም ግን ዴሪክ የነገረውን ነገር በሙሉ ከሰማ በኋላ ቦቢ በትክክለኛው መንገድ የጄኮብን ቤት ለማጣራት ይወስናል። ውስጥም ከገቡም በኋላም ዴሪክ ልጅቷ ላይ ጥቃት የደረሰባት ቦታ የት እንደሆነ ያሳየዋል። ቢሆንም ግን የሚናገረውን ነገር የሚደግፍለት ማስረጃ በቦታው ላይ አልነበረም። ወድቆም የነበረው አካሏም
ከቦታው ላይ የለም። ዴሪክም አካሏን ደብቁታል ብለው በማሰብም ቦቢ ሙሉ ቤቱን መፈተሽ እንዳለበት ይነግረዋል። ከዚያም ቦቢም ያንን ማድረግ በቀጠለበት ሰዓት ላይ ጄኮብ ለዴሪክ በመኪናው ውስጥ ያገኘውን ጃኬቱንና በውስጡም ያገኘውን መታወቂያውን ያሳየዋል። በመታወቂያው ላይም እንዳነበበው ከሆነ የቤቱን አድራሻ በደንብ ሊረዳ ችሏል። ስለዚህም ያንን በመጠቀም እሱን ማስፈራራት ይጀምራል። ዝም ማይልም ከሆነም ቀጣዩ ተጎጂዎች ቤተሰቡ እንደሆኑም ይነግረዋል። ከዚያም ጄኮብ ለዴሪክ በዚህ አካባቢ ውስጥ ሊገነባ ያሰበውን የቤተ ክርስቲያን ፕላን ያሳየዋል። ይህንንም ተልዕኮ ለማሳካት ደግሞ ተመርጫለሁ ብሎ ነበር የሚያስበው። ስለዚህም ይህንን ተልዕኮውን እንዳያሳካ መንገዱ ላይ የሚቆሙበት ሰዎች እንዳለ ለሱ እንደ እንቅፋት ነው የሚያያቸው። ከዚህ በፊትም ያጠቃት ሴት እሱ ይህንን ነገር እንዳያሳካ ከሚያደርጉት እንቅፋቶች መካከል እንደሆነችም ይናገራል። ስለዚህም መወገድ ይገባታል። በዚህ ማንንም ማሳመን በሚችለው አፉም ዴሪክን ወደ ማሳመን ማምጣት ይጀምራል። ተልዕኮውም ለሱ ምን ያክል አስፈላጊም እንደሆነም ይነግረዋል። ቦቢም ፍለጋውን ከጨረሰ በኋላ በመጨረሻ ከዛ ለመውጣትና የዴሪክን ጓደኞችን ለማግኘት ይወስናል። ብዙም ሳይቆይ ክሪስቶፈር ወደ እነ ጄኮብ ቤት ይመጣል። ይዞ የመጣውም የታየንን አንገት ጌጥ ነበረ፣ የታየንን መስቀል ነበረ። ወጣቶቹም ከዚህ በፊት የነገሩት ስም ትክክለኛ እንደሆነም ይናገራል። ቢሆንም ግን ጄኮብ ክሪስቶፈርን ይዞ በመውጣት ክሪስቶፈር ትንሽ መጠጣቱን ተከትሎ የሚናገረውም ነገር ልክ እንዳልሆነም ይናገራል። ከዚያም ውጪ ላይ እንዳሉ ዴሪክ ቤቱ ፊት ለፊት ቆሞ የነበረውን የዛች ሴትን መኪና ይጠቁማል። ፖሊሱም ያንን ሲመለከት ድጋሚ መጠራጠር ይጀምራል። ጄኮብም ይሄ መኪና የማን እንደሆነ የሚያውቀው ነገር እንደሌለ ይናገራል። ከዚያም መኪናውን በሚፈትሽበት ሰዓት ላይ በመኪናው ውስጥ ይገኝ የነበረውን የግቢውን በር የሚከፍት ሪሞትን ያገኛል። ልክ በሩንም እንደከፈተውም እነ ኬቪን ይህንን እድል በመጠቀም በመኪናቸው ከዛ ለመውጣት ይወስናሉ። ቦቢም እንደዛው ከተመለከታቸው በኋላ ዴሪክን በመኪና ውስጥ በመክተት እነሱን መከተል ይጀምራል። ለሆነ ያክል ጊዜ ማባረሻቸው ከቀጠለ በኋላ በመጨረሻ መኪናውን ያቆማሉ። በዛ ባዶ ቦታ ላይም ታይንና ኬቪን በመጨረሻ እጃቸውን አሳልፈው ይሰጣሉ። ብዙም ሳይቆይ ጄኮብም ወደ ቦታው ይደርስና ቦቢን የወጣቶቹን መኪና ኮፈን እንዲፈትሽ ይነግረዋል። ቦቢም ያንን በከፈተበት ሰዓት ላይም የዛች ሴትን አካል በመኪናቸው ውስጥ ያገኘዋል። ይህ ሁሉ ነገርም ጄኮብ እነሱን ወጥመድ ውስጥ ለመክተት የተጠቀመው ነገር ነበረ። ቢሆንም ድንገት ግን ያልተጠበቀ ነገር ይፈጠራል። ፖሊሱም በመኪናቸው ውስጥ የምትገኘውን ሴት ደህንነቷ በፈተሸበት ሰዓት ላይ አሁንም በህይወት እንዳለች ይገነዘባል። አምቡላንስም ወደ ቦታው እንዲመጣም በተጣራበት ሰዓት ላይ ጄኮብ መደንገጥ ይጀምራል። ምክንያቱም ይቺ ሴት የምትተርፍ ከሆነ የተፈጠረባትን ነገር በሙሉ ተናግራ እሱንም ችግር ውስጥ የምትከት ይሆናል። ስለዚህም ጄኮብ ሳያመነታ ፖሊሱ ላይ ተኩሶ ይገለዋል። ከዚያም እነ ዴሪክ ላይም ሊተኩስ ባለበት ሰዓት ላይ ወዲያው ከመኪናው ስር ይደበቃሉ። ነገሮችም ከመባባሳቸው በፊት ክሪስቶፈርን በቦታው ላይ ደርስና የተፈጠረውን ነገር በሙሉ ይመለከታል። ያቺ ሴትም የምትጠቀመውን መኪና ከተመለከተ በኋላ በመጨረሻ ወደ ቤተ ክርስቲያኑ የተቀላቀለች አዲስ ባለሀብት እንደሆነች ይገነዘባል። ከጄኮብ ጋርም የሆነ የፍቅር ግንኙነት የነበራቸው ሲሆን ሲጣሉም ያንን እንደምታጋልጥበት በነገረችው ሰዓት ላይ በመጨረሻ ጸጥ ሊያደርጋት ወስኗል። ሁሉም መሳሪያቸውንም እርስ በርስ በሚደቃቀኑበት ሰዓት ላይ ውጥረቱ ይቀጥላል። ጄኮብ ኬቪን ላይ ይደቅናል፣ ዴሪክ ደግሞ ጄኮብ ላይ፣ ክሪስቶፈር ደግሞ ዴሪክ ላይ ይደቅናል። ጄኮብም ክብሩን እያጣ መሆኑን በተመለከተበት ሰዓት ላይ በመጨረሻ አንድ ውሳኔን ይወስናል። ይህም ክሪስቶፈር ላይ መተኮስ ነበረ። በመኪናውም ተገጭቶም ከወደቀ በኋላም እንኳን ጄኮብ አሁንም በመትረፍ ከዛ ለማምለጥ ችሏል። የክሪስቶፈርንም መሞት ከተመለከቱም በኋላም ሶስት ወጣቶች በመጨረሻ ያቺ ሴት ወደ ሆስፒታል ሊወስዷትና ሊያሳክሟት ይወስናሉ። እሷንም በሆስፒታል ውስጥ ለሚገኙት ዶክተሮች ካስረከቡ በኋላ በመጨረሻ ወደ ቤት ይመለሳሉ። በመጀመሪያም ዴሪክን ቤቱ ጋር ያወርዱታል። ነገር ግን ብቻውን እንዳይሆን በሚል ታይን ከሱ ጋር ለመቆየት ይወስናል። ቢሆንም ግን ልክ ወደ ቤት ውስጥ እንደገቡ አንድ ያልጠበቁት ነገር ይገጥማቸዋል። ጄኮብም እዛ እየጠበቃቸው ነበረ። የዴሪክ እናትና እህትም እንዳይንቀሳቀሱም ይዟቸዋል። የጄኮብም ትክክለኛ ፍላጎት እዚህ ጋር ይገለጣል። አሁን ላይም የሚፈልገው እነ ዴሪክ ያችን ወጣት ሴት ወደ የትኛው ሆስፒታል እንደወሰዷት ለማወቅ ነበረ። ምክንያቱም ራሷን አውቃ ማውራት ከጀመረች እሱ መጋለጡ አይቀርም። ላለፉት ዓመታትም ሲገነባ የነበረው ማንነት በአንድ የሚፈርስ ይሆናል። ዴሪክም ላለመናገር በሚወስንበት ሰዓት ላይ ጄኮብ እሱን ማስፈራራት ይጀምራል። ቢሆንም ግን ጄኮብ የሚፈልገውን መልስ ከማግኘቱ በፊት ድንገት ፖሊሶች ወደ ቦታ ይደርሳሉ። እሱም ያንን እንደተመለከተ ወዲያውኑ ከቤቱ ያመልጣል። ያደረገውም በጓሮ በኩል በመውጣት ቆሞ ወደ ነበረው መኪናው ማምራት ነበረ። ቢሆንም ግን ፖሊሶችና ኬቪን በቅርብ ርቀት ላይ ስለነበሩ ወዲያውኑ ሽጉጣቸውን ይደቅኑበታል። ጄኮብም መያዙን ከተመለከተ በኋላ እንኳን ከማቆም ይልቅ አንድ የመጨረሻ አማራጩን ለመጠቀም ይወስናል። ይህም በመጽሐፍ ቅዱስ ላይ ይገኙ የነበሩ ቃላቶችን በመጠቀም ፖሊሱን ማታለል ነበረ። ቢሆንም ግን የሚያወራቸው ነገሮች በሙሉ እየሰሩለት አልነበሩ። ሊያመልጥን በሞከረበት ሰዓት ላይ ሌሎች ፖሊሶች ከኋላ ደግሞ ይመጡበታል። ከዚያም መተኳኮስ ይጀምሩና በመጨረሻም ጄኮብ ይተኮስበታል። በዚህ መልኩም ከባዱ ጊዜም ያልፋል። ዴሪክና ጓደኞቹም በድጋሚ ወደ መደበኛው ህይወታቸው ይመለሳሉ።
ፊልሙ ይመስል ነበር። ከተመቻችሁ ቪዲዮ ላይክ በማድረግና ቻናላችንን 100 ሺህ እንዲገባ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።